ሰላም እንዴት ናችሁ? ዛሬ እስቲ የኛው የፒሲ ቻርጀር እንደምትመለከቱት ምንም አይነት አውትፑት የለውም። ሂንቱ ተሰርቶ ነበር የፒሲው ሌላም ችግር አለበት ተባልን። ቻርጀሩ ነው ችግሩ ተባልን። ቻርጀሩን ስንመለከት አውትፑት ቮልቴጁ 19 መሆን ሲገባው ምንም አይነት ቮልቴጅ አያወጣም። ኢንፑት ቮልቴጁ ደግሞ እንደምትመለከቱት ኤሲ 220 ነው። እንደምትመለከቱት በምለካበት ወቅት ምንም አይነት አውትፑት ቮልቴጅ የለውም። 19 ቮልቴጅ አያወጣም ማለት ነው። ስለዚህ የዚህ ችግር ምን ይሆናል ብለን ስናስብ እንደምትመለከቱት ኢንፑት ኤሲ ቮልቴጁ ጋር የሚሰኩ ሶኬቶቹ ወደ ውስጥ ገብተዋል የላፕቶፑ ማለት ነው። እነዚህን በስክሩ ድራይቨር ፈልቅቀን እስቲ ውስጡ ላይ ያለውን ችግር አብረን እንመልከት። እነዚህ በመውደቅ ምናምን የሚፈጠር ችግር ነው ውስጡ የተሰበረው ማለት ነው። ስለዚህ እስቲ ፈልቅቀን ቀስ አድርገን መልሰን ስለምንገጥመው መልሰን በግሉ እናጣብቀዋለን ወይም ደግሞ በኢፖክሲ እናጣብቀዋለን። ስለዚህ ሙሉ ለሙሉ ቻርጀሩን መጉዳት የለብንም። ቀስ እያደረግን በስክሩ ድራይቨር እንፈለቅቀዋለን ማለት ነው። ቀስ እያለን ነው የምንፈለቅቀው። ከተሰበረ ያው እቃው ያስጠላል ማለት ነው። ብዙ ጊዜ ኮምፒውተር ተይዞ ብዙ ቦታ ስለሚኬድ ስለመንቀሳቀስ ምቾቱም ወይም ኮምፎርት አይሰማውም ማለት ነው። ከስተመር ፕላስተር ለጥፈን የምንሰጠው ከሆነ ስለዚህ በተቻለ መጠን እንደነበር ለማድረግ ሞክራል። ይሄ እንደምታዩት ተገንጥሏል። ምንም ተሰብሮ ስለነበረው ውስጡ እንደምታያቸው ፒኖቹ ሾርት አለማድረጋቸው ራሱ እጅግ የሚገርም ነው። ውስጥ ነው ያሉት እንደምታያቸው ማለት ነው። ስለዚህ እነዚህ ፒኖች መልሰን የምናጣብቃቸው ይሆናል። ግን አሁን 19 ቮልታችንን እናገኛለን ነው የሚለውን ቴስት እናድርግ። ብዙ ጊዜ ግን እንደዚህ አይነት ነገሮች ሪስክ አላቸው። ተሰብሯል ተብሎ በተሰበረበት መልኩ መጠቀም አይጠበቅብንም ማለት ነው። ስለዚህ እንደዚህ የነበሩት ፒኖቹ ተጣብቀው የነበሩት በዚህ መልኩ ነበረ፣ ግን አሁን ተላቋል። ለማንኛውም አሁን ወደ ዲያግኖስ እንግባ። ዲያግኖስ እናድርገው። ሜትራችንን እናምጣና ማለት ነው። ስለዚህ ኤሲ እንሰጠዋለን። እነዚህ ፒኖች ኤሲ ኢንፑት ስለሆኑ በትክክል ኤሲ እያገኘ አልነበረም ብለናል ቅድም። እስቲ አሁን ደግሞ ሰክተን ፓወር ሰፕላያችን ላይ እንመልከት። አሁንስ አውትፑት አለው ወይ የሚለውን እኔ ስለዚህ ሜትራችንን ዲሲ ነው የምናደርገው። ሬንጅ ያላችሁ ሜትራችሁ ላይ ሬንጅ ያላችሁ ሰዎች ዲሲ 20 ቮልት ላይ ነው የምታደርጉት ማለት ነው። ወይም ደግሞ 200 ቮልት ላይ አድርጋችሁ ነው የምንለኩት። ማይነሴን ይዣለሁ በእጄ ፕላስ ስል 19 ቮልት መምጣት ሲገባው ምንም አይነት ቮልቴጅ የለም ማለት ነው። እንደምትመለከቱት ምንም አይነት አውትፑት ቮልቴጅ የለም አሁን። ስለዚህ ፈርዘር ዲያግኖስ እናድርግ። ኤሲ ይገባለታል ወይ የሚለውንም ኤሲያችን የኛ ራሱ ትክክል ነው የሚለውን ቴስት እናድርግ። ኤሲ ቮልቴጅ ስለካ ጠንቀቅ ማለት አለብን። ስለዚህ ሃይ ቮልቴጅ ስለሆነ 119 ቮልቴጅ ገብቶለታል በሚገባ ማለት ነው የፓወር ሰፕላይ። ስለዚህ ሌላ ቦታ ላይ ችግር ይኖራል ማለት ነው። ፈርዘር ቼክ እናደርጋለን። አንስተን ፕሮቴክሽን ሰርኪቶቹን አንስተን ድጋሚ ፈርዘር ቼክ ማድረግ ይፈልጋል ማለት ነው የፓወር ሰፕላይ። ስለዚህ እንገልብጠው እንደዚህ ባዶ አድርገን እንለካ። አሁን እንደምትመለከቱት ኤሲ 192 ቮልቴጅ ቅድም ገብቷል። አሁንም ድጋሚ ሰክቼ አውትፑት ቮልቴጅ ደግሞ 19 መኖር አለበት ማለት ነው። እንለካ። 19 ቮልት አለ። ስለዚህ የምን ችግር ነው? እንደምትመለከቱት ጽድት ያለች 19 ቮልት እዚህ ላይ እናገኛለን። ስለዚህ ይሄ የኬብል ችግር ነው ማለት ነው። ኬብሉ ላይ አይደርስም እንደምትመለከቱት። ስለዚህ አሁን ፓወር ሰፕላይ አይደለም ችግሩ፣ ኬብሉ ራሱ ነው። የሆነ ቦታ ላይ የተቋረጠ ገመድ አለ ማለት ነው። ስለዚህ ሙሉ ለሙሉ መቀየር ነው የሚሻለው። መፍትሄው ሌላ ኬብል ፈልጎ ሙሉ ለሙሉ መቀየር ነው መፍትሄው ማለት ነው ለዚህ። ምክንያቱም ምንም ለውጥ አናመጣም፣ መቆራረጥ ነው የሚሆነው ማለት ነው። ለጊዜው ግን የተቋረጠው ምን እንደሆነ እንመልከት። እንደምትመለከቱት በዚህ በኩልም የለም፣ ማይነሱን ያስኩት በዚህ በኩልም የለም፣ በዚህ በኩልም የለም። ስለዚህ የተቋረጠው ማይነሱ ነው ማለት ነው። ማይነሱ ተቋርጧል። እሱን እንፈልጋለን።